እኔ አሁን ይሄንን መልእክቴን መብርሃን ምስክሬ ነች፣ አድርሱልኝ፣ ወደዛው ሰዱልኝ፣ ሼር አድርጉልኝ ምናምን ብዬ አላቅም። ይሄን ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት የሆናችሁ ለእያንዳንዱ ለሚመለከተው ወይም ደግሞ መስማት ላለበት እንድታደርሱ እንደው በክርስቶስ ይዣችኋለሁ። በቃ ከዚህ በላይ የምናገረው ቃል የለኝም፣ እውነት ለመናገር ማለት ነው። ያመማችሁ የወገኖቻችሁ እኔ አሁን ከሃይማኖታዊ ውጪ በፖለቲካ የሚጨፈጨፉ ወገኖች አሉ፣ የሚታረዱ የሚረሸኑ በጦርነት ምክንያት ከዚህም ከዛም የሚያልቁ ኢትዮጵያኖች አሉ። በጣም በርከት ያሉ የሬሳ ምርት ሰልችቶኛል። እኔ በሴራ በክፋት በሆዳሞች በጭፍጨፋ የሚያልቅ በህፃናት ቤተሰብ ይበተናል። የሰው ልጆች ሰው የሆኑ እውነተኛ ሰዎች የሆኑ ይሰወራሉ፣ ይገደላሉ፣ በየእስር ቤቱ የሚማቅቋሉ፣ በየአካባቢው በየመንደሩ በኑሮ ውድነት በስቃይ በበሽታ ሐኪም በማጣት በወሊድ ምክንያት የሚያልፉ ሀገር እንደ ሀገር ኮላፕስ ልታደርግ ነው። እኔ አሁን ይሄን ፖለቲካ ላወራ አይደለም አሁን ዛሬ የመጣሁት። በተለያየ በሰለጠነ ዓለም ላይ ምድር ላይ ያለውን እናገራለሁ። በተለያየ በሰለጠነ ዓለም ላይ ያላችሁ ስለ ወገኖቻችሁ ስቃይ ሙስሊምም ሆናችሁ ሙስሊሞች ሲታረዱ ሲገደሉ አይተናል። ክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታይ የሆናችሁ ላለፉት 8 ዓመታት በኦሮሚያ ክልል ውስጥ ወይም ደግሞ በኢትዮጵያ ክልል ውስጥ በተለያየ ቦታ ቤተክርስቲያን እንደ ቤተክርስቲያን የፖለቲካ መጠቀሚያ ሆና ካህናት ሲጨፈጨፉ ነበር፣ መነኮሳት ሲደፈሩ ነበር፣ ቤተክርስቲያን እንደ ጧፍ ስትነድ ነበረ፣ ቤተ መቅደስ ውስጥ ገብተው ሲጨፍሩ ነበረ፣ ምእመኑ እንደ በግ ሲታረዱ ነበረ። ያየነው የሰማነው ነው። እጃችን ላይ እውነቱ አለ፣ የተመለከትነው በቪዲዮ ተቀርጾ ወጣው፣ በሎኬሽን ሰዓቱ፣ ወቅቱ፣ በቪዲዮ በፎቶ የተጎጂ ወገኖች በተጨባጭ ሁሉም ነገር እጃችን ላይ አለ። ምንም የምናመልጣት ነገር የለችም። የምናመልጣት ይሄንን ለመቃወምና ይሄ ትክክል አይደለም ብሎ ለመውጣትና አደባባይ ላይ ለመናገር የአንድ ኦርቶዶክስ ቤተክርስቲያን እምነት ተከታይ አይደለም ስለ ወንድሙ ስለ አንድ ክርስቲያን ስለ ሌላ ሃይማኖት ስላላቸውም ግፍ ሲፈጸም ይሄ ትክክል አይደለም ማለት የአንድ ክርስቲያን ደንቡ ወጉ እግዚአብሔር የሚወደው ይሄ ነው እግዚአብሔር የሚወደው ይሄ። እንደው አሁን የሆነ ያለው ምናምን መለስ ብዬ መብኳካት ምናምን አልፈልግም። አሁን ግን በተለያየ ዓለም ላይ ቢያንስ እኔ የምኖረው አውስትራሊያ ነው፣ አሜሪካ የሚኖራሉ፣ ካናዳ የሚኖራሉ፣ እንግላንድ የሚኖራሉ፣ በአውሮፓ በአሜሪካ በምስራቅ አሜሪካ ካናዳ በአፍሪካ ሀገር ዲሞክራሲ ባለበት ሀገር የሚኖሩ አፍሪካ እንኳን ብዙ እንትን አይልም። በሰለጠነ ዓለም ላይ የኢትዮጵያ ኦርቶዶክስ እምነት ተከታዮች ሆነን ነፃነት ያለን ስለ ወገኖቻችን ማልቀስ የምንችል ስለ ወገኖቻችን ተሰብስበን ትክክል አይደለም ብለን መቃወም የምንችልበት ኦፖርቹኒቲው ያለን ተከብረን የምንኖር ነጭ ለብሰን አምሮብን የክርስቶስ ሥጋው ደሙን ለመውሰድም ልጆቻችንን ለማቅረብም ወደ ቤተክርስቲያን የምንሄድ በርከት ያለን ዜጎች አለን። አስታውሳለሁ፣ ምስጋናም ማስቀምጫለሁ። አሜሪካ ሀገር ትልቅ የጥምቀት በዓል ተከብሯል። በባዕድ ሀገር ያከበረን እግዚአብሔር ይመስገን። በአውስትራሊያም እንደዚሁ ወተን በዓል እናከብራለን። በሰለጠነ ዓለም እግዚአብሔር አውጥቶ ያከበረን ሃይማኖታችን እንድናስብ ከፈጣሪያችን እንድንገናኝ ከሱ ለሱ ጸሎት እንድናደርግ የፈቀደን እግዚአብሔር ይመስገን። አሁን ግን መልእክቴ በያለንበት ዓለም በወገኖቻችን ስቃይና መከራ ያመመን ሰዎች ካለን ካህናት ወይም ደግሞ ጳጳሳት፣ በተለያየ ዓለም ላይ ያሉ ጳጳሳት ለምን አይጠሩንም? በቃ አሁን ሰማዕትነት ምንም አይደለም። የአንዲት ስለ ህመማችን አንድ ጫፍ መራመድ እንድንችል ስለ ህመማችን ወተን እንድንናገር ኦፖርቹኒቲውን ይፍጠሩልን ወይ በቤተ መቅደስ ውስጥ ካልሆነ ደግሞ ለምሳሌ አውስትራሊያ ልክ እንደ አውስትራሊያ፣ ኒውዚላንድ ልክ እንደ ኒውዚላንድ፣ እንግላንድ ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን አለ። በተለያየ በዓለም ላይ የተቀመጡ በአሜሪካ በጣም በርከት ያለ የኢትዮጵያ ኦርቶዶክስ እምነት ተከታይ አለ። ለምን አደባባይ ላይ የምንወጣበትን መስመር ለምን አይፈጥሩልንም? ይጥሩን። እኔ አሁን እንደ አውስትራሊያ ጥሩን።
እኔ ካለሁበት ከተማ የምጠራበት ቦታ ሄጄ ዋጋ ለመክፈል ወይም ደግሞ ጊዜ ነው መስዋዕትነት የምከፍለው። ነፍሳቸው መስዋዕትነት የሚከፍሉ ወገኖች አሉ። ጊዜን መስዋዕትነት ለመክፈል ዝግጁ ነኝ። መላው የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ተከታይ የሆነ እያንዳንዱ ወገኖቹ ወይም ደግሞ ክርስቲያኖች ሀገሩ ልጠፋ ነው፣ ይህንን ዋጋ ለመክፈል የጊዜ ዋጋ ለመክፈል ዝግጁ አይሆንም የሚል እምነት የለኝም። ዝግጁ ነን። ስለዚህ የሻማ ማብራት ፕሮግራምም ይሁን ስለ ወገኖቻችን መጨፍጨፍና ስለ ወገኖቻችን መረሸን መገደል ድምፅ ለመሆንና ለመናገር እኔ በበኩሌ ዝግጁ ነኝ። ይሄንን መልእክቴን የምታዳምጡ በሙሉ ለወገኖቻችሁ ድምፅ ለመሆን ለመጮህ ከጸሎት ከመጸለይ ይሄ ደግሞ ከምናረገው በስውር ከምናረገው ውጪ ይህ የሰማዕትነት ጊዜ ነው። ለሰማዕትነት አንድ እርምጃ በአደባባይ ላይ ወጥቶ የሚደረገው ነገር ትክክል አይደለምና መቆም አለበት የሚል ድምፅ ማሰማትን በተለያየ የቅዱስ ሲኖዶስ አባላት የሆናችሁ አባቶቻችን የሚሰራው ሴራና የሚደረገውን ነገር እናንተ ላይ የሚፈጸመውን ግፍ የአቡነ ማትያስን መልእክት አዳምጫለሁ። ቤተ ክርስቲያኒቷ በቀኝ ግዛት ውስጥ ነች የሚለው መልእክት ከዚህ በላይ የምሰማው የማዳምጠው ነገር የለም። ቤተ ክርስቲያናችን በቀኝ ግዛት ውስጥ ነችና ምዕመናኖች ከፈጣሪያችን የምንገናኝበት ሌላ መንገድ እንዳለ ሆኖ በአደባባይ ወተን ትክክል እንዳልሆነ እንደምናቅ የወገኖቻችን የክርስቲያኖች ደም የኛም ደም ነው፣ ደማቸው መፍሰስ መቆም አለበት። ቤተክርስቲያን የክርስቶስ ሥጋው ደሙ የሚፈተትባት ቤተክርስቲያን መቃጠል የለበትም የሚል የፊት ለፊት ወተን የምንቃወምበትን ኦፖርቹኒቲ እንድትፈጥሩልን በተለያየ ዓለም ላይ ያላችሁ የኢትዮጵያ ኦርቶዶክስ እምነት ተከታይ አባቶች እንደውም በየሰበካ ጉባኤ አመራሮች ትላልቅ አባቶቻችን በቤተ ክርስቲያን ውስጥ አላችሁ በተለያየ ዓለም ላይ ያንን እድል ፍጠሩልን። ጥሩን አደራጁን። ቤተ ክርስቲያኗ መሰረት አላት፣ የተደራጀ አካሄድ አላት ብያምናለሁ። ያንን የተደራጀ መዋቅሯን ዓለም ላይ የተሰራጨው መዋቅሯን የምታነቃንቅበትና ድምፃችን የምናሰማበት እድል ይፈጠርልን። ልጆቼን ወይም ደግሞ ቤተሰቤን ይዤ መሄድ ባልችልም እኔ ብቻዬን ሄጄ ድምፅ ማሰማት እችላለሁ። ልክ እንደኔም ለሃይማኖታቸው የቆረጡ ጀግና የሆኑ በርከት ያሉ የሚያንገበገባቸው ያቃጠላቸው እህቶቼ፣ ወንድሞቼ እንዲሁም የሌላ እምነት ተከታዮች ድምፃቸውን ያሰማሉ። እነሱ ሁሉ ስላሉ ይህ ኦፖርቹኒቲ ፍጠሩልን። አደባባይ ወተን የምንናገርበትን በተለያየ ዓለም ላይ የኢትዮጵያ ኦርቶዶክስ መዋቅር እንዲንቀሳቀስ። ምክንያቱም ክርስቲያን መሞታቸውን፣ መገደላቸውን፣ ክርስቲያኖች መጨፍጨፋቸውን የማያውቁ የኢትዮጵያ ኦርቶዶክስ እምነት ተከታይ የሆኑ ምእመናን በቤተ ክርስቲያን ውስጥ ይኖራሉ የሚል እምነት አለኝ። ሊኖሩም ላይኖሩም ይችላሉ፣ ሌላ ጉዳይ ነው። ልጆቻችንም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ምን አይነት ዋጋ የከፈለች እንዳለች ነገ የነሱን እንቅስቃሴ ወይ ደግሞ የነሱን አስተውሎ የነሱን ትግል እንደምትፈልግ አደባባይ ላይ ወተን የምንናገርበትን መንገድ እንዲፈጠርልን ስል ለቅዱስ ሲኖዶስ አባላቶች በተለያየ ዓለም ላይ በሰለጠነ ዓለም ያላችሁ አባቶቻችን፣ ካህናት፣ በተለያየ ዓለም ላይ ያላችሁ ትላልቅ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት አማኞች ይሄንን እንድትነጋገሩ ምእመኑ ደግሞ እንዲነጋገር በኢትዮጵያ ውስጥ ያላችሁ አይኖ ተጽዕኖ አውቃለሁ። ከሃይማኖት የሚበልጥ የለም፣ ከክርህ የሚበልጥ የለም። ክርህን የሚበጥ ስለመጣብህ ለክርህ ብለህ ተነጋገር። ብዙ ብዙ ሆዳሞች፣ ብዙ ሰርጎ ገቦች፣ ብዙ የታነቁ ብዙ የተያዙ ነገሮች አሉ። ከአንድ ቅዱስ ሲኖዶስ አባት ወይም ደግሞ ከሃይማኖት መሪ ቤተ ክርስቲያኒቷ ቀኝ ግዛት ውስጥ ነች ብሎ መነገር እንደ ቀላል አላየውም። ስለዚህ ይሄንን መልእክቴን አዳርሱልኝ ባካችሁ። አባቶቻችን ደግሞ እኔ ይሄ እንደ አንድ ኦርቶዶክስ ቤተክርስቲያን ጥሩኝ እመጣለሁ እያልኩ ነው። ሁሉም ወገኖቻችሁ ይሄንን እንደሚሉ ተስፋ አረጋለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያንም ጠላታችን የሚጨፈጭፈን የሚገለን አትግደለን ማለት ፖለቲካ አይደለም።
የተገደሉት ወገኖቻችን ደማቸው ደማችን ነው ማለት ፖለቲካ አይደለም። ይሄ ፖለቲካ አይደለም። የሃይማኖት የእምነት የክር ጉዳይ ነው። የተማርነውን ወደ ተግባር የምናሸግርበት ነው። አትግደሉን ማለት ወንጀል አይደለም። ይህንን መልእክቴን አድርሱልኝ። አመሰግናለሁ።